በኢትዮጵያ ሰማይ ስር ታይቶ የማይታወቅ የሰማይ ላይ ድግስ መዘጋጀቱ ተሰምቷል። ምድርና ሰማይን የሚያናውጠው ይህ አስደንጋጭ ትርኢት ሊከናወን 3 ቀናት ብቻ ነው የቀሩት። በአንድ የመግቢያ ትኬት ብቻ እስከ 75,000 ብር ያስከፍላል የተባለለት ይህ ትርኢት የብዙዎችን ቅንድብ ያሰቀለ፣ የዓለምን ትኩረት ወደ ቢሾፍቱ የሳበ ታላቅ ወታደራዊና የቴክኖሎጂ ድግስ ነው። የኢትዮጵያ አየር ኃይል እንዲህ አይነት ግዙፍ ወታደራዊ ትርኢት ሲያቀርብ በታሪኩ ለመጀመሪያ ጊዜ ነው። ታዲያ በዕለቱ እስካሁን ይፋ ያላወጣቸውን ዘመናዊ የአየር ላይ ተምዘግዛጊ ጀቶች ያሳያል መባሉ ነገሩን ይበልጥ አጓጊ አድርጎታል። ከዚህ ባሻገር ሩሲያም ዓለም ሊያዩ የሚጓጓለትን ዘመናዊ ጀት ይዛ በቢሾፍቱ ትርኢት ላይ ትታደማለች ተብሏል። ለካ መግቢያው 75,000 ብር የተባለው ለዚሁን እንዲህ ያስብላል። ከሩሲያ በተጨማሪ እንደ ቻይና፣ የተባበሩት አረብ ኤሚሬት፣ ቱርክና በርካታ ሀገራት ይህንን ትርኢት ይታደማሉ ተብሏል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ለመሆኑ ለመግቢያ ብቻ እስከ 75,000 ብር የሚያስከፍለው ይህ የቢሾፍቱ የአየር ላይ ወታደራዊ ትርኢት ምን ነገሮችን ቢይዝ ነው? ሩሲያ ይዛ ትመጣለች የተባለው ጀትስ ምንድን ነው? ኢትዮጵያስ እስካሁን ይፋ ያላደረገቻቸው ጀቶች እነማን ናቸው? የሚለው መረጃ ጨምሮ የትርኢቱን ዝርዝር ፕሮግራም የምንነግራቸው ይሆናል። በቢሾፍቱ ሰማይ ላይ ከድምፅ ፍጥነት በላይ እየተምዘገዘጉ ደመናውን የሚያርሱት እነዛ የኢትዮጵያ የሰማይ ላይ አንበሶችስ ምን ያሳዩን ይሆን? ለተመልካች ምን አይነት የጥበብና የጥንካሬ ማሳያ ሊያቀርቡ ተዘጋጅቷል የሚለውን ጉዳይ በዝርዝር እናስደምጣቸዋለን። ከዚህ ባሻገር ስለ መግቢያ ዋጋ፣ ቦታ፣ ለምን እንደተዘጋጀ፣ በኤክስፖ ላይ የሚቀርቡትንና ለማመን የሚያስቸግሩ የጦር መሳሪያዎችን እንዲሁም ከዚህ ዝግጅት በስተጀርባ ያለውን ታላቅ ወታደራዊና ፖለቲካዊ ትርጉም በዝርዝር እንፈትሻለን። በመጨረሻም ከጥንታዊቷና በጨርቅ ከተሰራቸው የመጀመሪያ አውሮፕላን ተነስተን ዛሬ ሰማዩን ወደሚያርሱትና ከራዳር እይታ የሚሰለቡትን ዘመናዊ ጦር ጀቶች የተደረገውን የኢትዮጵያ አየር ኃይልን የሽግግር ታሪክ በጥቂቱ እናስደምጣቸዋለን። እናንተ ብቻ እስከ ፕሮግራማችን ፍጻሜ አብራችሁን ብትቆዩ ብዙ የምትደነቁበትን እንደ ሀገር ሰው ደግሞ የምትኮሩበትን መረጃዎች እንደምታገኙ በመተማመን ነው። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። አብራችሁን ቆዩ። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት ክብረ በዓልን ምክንያት በማድረግ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል እጅግ ደማቅ ዓለም አቀፍ የአቪዬሽን ኤክስፖና የኤር ሾው ሰልፍ ይካሄዳል። ይህ ታሪካዊ የአየር ላይ ትርኢት በመጪው አርብ ከጥር 15 እስከ ጥር 19 ቀን 2018 ዓ.ም በቢሾፍቱ የአየር ኃይል ዋና መምሪያ ውስጥ ነው የሚካሄደው። ታዲያ በዕለቱ ኢትዮጵያ እስካሁን ብዙም በሕዝብ ዘንድ ያልታየው አላት እንዴ የሚያስብለውን ኤል-15 ፋልከን ጀት ይዛ ትርኢቱ ላይ ትቀርባለች ተብሏል። ኤል-15 ፋልከን ቻይና ካመረተቻቸው እጅግ ዘመናዊና ስኬታማ ተዋጊ ጀቶች መካከል ቀዳሚው ነው። ይህ ጀት በቴክኖሎጂው ረቀቅ ያለ ሲሆን በተለይ ፓይለቶች እንደ ሱ-35 ወይም ሱ-57 ያሉ እጅግ ውስብስብ 5ኛ ትውልድ ጀቶችን ከመንዳታቸው በፊት የላቀ ልምድ እንዲቀስሙበት ተደርጎ የተገነባ ዲጂታል ጀት ነው። ጀቱ ሙሉ በሙሉ በኮምፒውተር የታገዘ የበረራ መቆጣጠሪያ ወይም ፍላይ ባይ ዋየር ያለው ሲሆን በሰማይ ላይ ካለው ቅልጥፍናና ፍጥነት የተነሳ ጨልፊት ወይም ፋልከን የሚል ስም ተሰጥቶታል። ኤል-15 ፋልከን ከስልጠና ባለፈም ዘመናዊ ሚሳኤሎችና ቦምቦችን ተሸክሞ ለጠላት አውሮፕላኖችና ለምድር ኢላማዎች ጥቃት የማድረስ ብቃት ያለው ሁለገብ ተዋጊ ጀት ነው። ኢትዮጵያ ይህንን ዘመናዊ ጀት በቅርቡ የታጠቀች ሲሆን በ9ኛው የአየር ኃይል ክብረ በዓል ላይ ትልቁን ድርሻ ይዞ ከሚቀርቡት የጦር መሳሪያዎች ውስጥ አንዱ ነው። በቢሾፍቱ ሰማይ ላይ በሚካሄደው የጥቁር አንበሳ ኤር ሾው የኢትዮጵያ አየር ኃይል ፓይለቶች በዚህ ጀት አማካኝነት አስደናቂ የአየር ላይ ትርኢቶችን ያሳያሉ። ጀቱ በጣም ቀላልና ለከፍተኛ እንቅስቃሴ የተመቸ በመሆኑ በሰማይ ላይ እንደ ወፍ ሲገለባበጥና የተለያዩ ቅርጾችን ሲሰራ ለማየት ብዙዎች በጉጉት እየጠበቁት ይገኛሉ። ይህ ጀት በትርኢቱ ላይ መቅረቡ የኢትዮጵያ አየር ኃይል ወደ ዲጂታል አቪዬሽን መሸጋገሩንና ፓይለቶቻችን ከዓለም አቀፍ የቴክኖሎጂ ደረጃ ጋር እኩል መራመዳቸውን የሚያረጋግጥ ነው። በመጨረሻም የኤል-15 ፋልከን በቢሾፍቱ ሰማይ ላይ መታየት ለኢትዮጵያ አዲስ ወታደራዊ አቅም መገንባቷን የሚያሳይ ነው። ጀቱ ፈጣንና ድምፁ ማራኪ እንደሆነም ይነገርለታል። ኢትዮጵያ ይህንን ጀት ይዛ መቅረቧ ሰማያዋን በዘመናዊ መሳሪያና በሰለጠነ የሰው ኃይል ለመጠበቅ ያላትን ቁርጠኝነት ለዓለም የምታሳይበትና የጥቁር አንበሳውን ግርማ በድምቀት የምታወጅበት የታሪክ አጋጣሚ ነው።
ሌላው ኢትዮጵያ እስካሁን ብዙም በሕዝብ ዘንድ ያልታየው አሁንም ጭራሽ የማላት እንዴ የሚያስብለውን ሱ-35ኤስ ጀትን ለትርኢት ታቀርባለች። የኢትዮጵያ አየር ኃይል ኩራት የሆነው ሱ-35ኤስ ደመናን ሰንጥቆ እንደ ንስር መምዘግዘግ የሚችል ከባድ የሆነ የሞተር ጩኸት ያለው ጀት ነው። በእርግጥ የሞተሩ ጩኸት የሀገር ኩራት ነጎድጓድ ነው ማለት ይቻላል። ይህ ጀት ሱፐር ማኒቨራቢሊቲ በሚባለው ልዩ ብቃቱ በአየር ላይ ቆሞ የመገልበጥና በቅጽበት አቅጣጫውን የመቀየር ጥበቡ ለጠላቶቻችን ሰማያችን ላይ ብቅ ብትሉ የሞት ደውል ያለው ጀት ነው። ከዚህ ዘመናዊ ጀት ጀርባ ግን ትልቁን አቅም የሚፈጥረው ብረቱ ሳይሆን በብረቱ ውስጥ ተቀምጦ ሰማዩን የሚገዛው የኢትዮጵያዊው አብራሪ ወኔ ነው። አብራሪዎቻችን ጀቱን የምናዘው በኮምፒውተር ብቻ ሳይሆን በልባችን ትርታ ነው ይላሉ። አንዱ አብራሪ በኩራት ሲናገር እንደተደመጠው ለኛ ጀቱ አካላችን ነው። ደማችን ውስጥ ያለው የጀግንነት ታሪክ ደግሞ ለጀቱ ነዳጅ ይሆነዋል። እኛ የምንበረው ለዝና ሳይሆን ከእግራችን በታች ያለውን የኢትዮጵያ ምድር በሰማይ ላይ ሆነን ለመጠበቅ ነው ይላል። አብራሪዎቻችን እንዲህ ናቸው። ከዚህ በላይ ከጀቱ አብራሪው የሚያስብል ንግግርም የለም። በተጨማሪም ኢትዮጵያ እስካሁን ይፋ ያላደረገቻቸውን እጅግ ዘመናዊ ጀቶችን በትርኢቱ ላይ ታቀርባለች የተባለ ሲሆን የአንበሶቹ ሰማይ በሰማዩ ላይ አንበሳ መሆናቸውን የሚያረጋግጥ ማተም የሚመቱበት ትርኢት ይሆናል የተባለው። ከዚህ ባሻገር ዘመናዊ የአቪዬሽን ቴክኖሎጂዎች፣ የጥበቃና የመከላከያ ኢንዱስትሪ ውጤቶች ለጉብኝት ይቀርባሉ። በ9ኛው የአየር ኃይል ምስረታ በዓል ላይ የሚካሄደው የጥቁር አንበሳ ኤር ሾው ኢትዮጵያ በአፍሪካ ሰማይ ላይ ያላትን ወታደራዊ ልዕልና ዳግም የምታወጅበት የታሪክ መድረክ ነው። ይህ ትርኢት ተራ የአውሮፕላኖች በረራ ሳይሆን የኢትዮጵያ አየር ኃይል ፓይለቶች ዓለም አቀፍ ብቃታቸውንና ወኔያቸውን የሚያሳዩበት የሰማይ ላይ ዳንስ ነው። በቢሾፍቱ ሰማይ ላይ እንደ ንስር የሚምዘገዘጉት ጀቶች ክንፍ ለክንፍ ተጋጥመው በሚሰሩት አስደናቂ የቡድን በረራ ሰማዩን በአረንጓዴ ቢጫና ቀይ ጭስ እያለበሱ የኢትዮጵያ ሉዓላዊነት በደመናው ላይ ይጽፉታል። ይህ እጅግ ከፍተኛ ጥንቃቄና ስልጠና የሚጠይቅ ትርኢት የአየር ኃይላችንን የቴክኖሎጂ ሽግግርና የሰው ኃይል ብቃት ቁልጭ አድርጎ የሚያሳይ ነው። ከአየር ላይ ትርኢቱ ጎን ለጎን የሚካሄደው የአቪዬሽንና ኤክስፖ ኢትዮጵያ ራሷን ለመከላከል የገነባቸውን ግዙፍ ወታደራዊ ኢንዱስትሪ ለዓለም የምታስተዋውቅበት አውድ ነው። በዚህ ኤክስፖ ላይ ሀገር በቀል የሆኑ የድሮን ቴክኖሎጂዎች፣ ዘመናዊ ሚሳኤሎችና የመገናኛ መሳሪያዎች ለጉብኝት የሚቀርቡ ሲሆን ይህም ኢትዮጵያ የጦር መሳሪያዎችን ከመግዛት ባለፈ እዚሁ ሀገር ውስጥ የመጠገንና የማዘመን የላቀ አቅም እንዳላት ምስክር ነው። በመጨረሻም ይህ ታላቅ ዝግጅት ለኢትዮጵያ ሕዝብ የኩራት ምንጭ፣ ለወዳጅ የሰላም ዋስትና፣ ለጠላት ደግሞ የማያሻማ የማስጠንቀቂያ መልእክት ነው። ኢትዮጵያ በምድር ላይ የገነባቸውን ታላቁ ህዳሴ ግድብና ሌሎች የልማት አውታሮቿን በሰማይ ላይ በታመነ የብረት አጥር እየጠበቀች መሆኑን ለዓለም የምታረጋግጥበት አጋጣሚ ነው። በቢሾፍቱ ተራሮች ስር የሚሰማው የጀቶች ነጎድጓድ ጥቁር አንበሳው በገዛ ሰማዩ ላይ ዳግም መንገሱንና ለሀገሩ ሉዓላዊነት በንቃት መቆሙን የሚያበስር የታሪክ ድምፅ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን አብራችሁን ስላላችሁ እጅግ እናመሰግናለን። እናንተም ስለዚህ ትርኢት ብሎም ስለ ኢትዮጵያ አየር ኃይል የሚሰማችሁን ስሜት በኮሜንት መስጫ ሳጥን ላይ እንድታጋሩን በአክብሮት እንጠይቃችኋለን። አሁን ወደ መግቢያው ትኬትና ወደ ሩሲያ እናመራለን። ከዛ በፊት ግን ቪዲዮ ወደ ሌሎች እንዲዳረስ ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። ቀደም ሲል እንደተጠቀስላችሁ ከኢትዮጵያ በተጨማሪ ሌሎች በርካታ ሀገራትም ይሳተፋሉ ተብሎ የሚጠበቅ ሲሆን ከዚህ ውስጥ አንዷ የቭላዲሚር ፑቲን ሀገር ሩሲያ ትገኝበታለች። ሩሲያ ወደ ሀገር ይዛ የምትመጣቸውን ጀቶች ከመንገራችን በፊት ስለ መግቢያው እናውራ። የመግቢያው ትኬት እንደየቀኑ ይለያያል። ከዚህ ባሻገር እንደየህብረተሰብ ክፍሉ የሚለይ ሲሆን ከአየር ኃይል ድረገጽ ባገኘነው መረጃ ዋጋው እንደሚከተለው ይሆናል። ለአዋቂዎች ከ2550 ብር እስከ 3000 ብር፣ ለተማሪዎች ከ1275 ብር እስከ 1500 ብር፣ ለህፃናት ከ850 ብር እስከ 1000 ብር ሲሆን ለቪአይፒ ደግሞ ከ63750 ብር እስከ 75000 ብር ይሆናል የተባለው። ታዲያ በትርኢቱ ከኢትዮጵያ አየር ኃይል ባሻገርም ሩሲያ በትርኢቱ ላይ ተሳታፊ ስትሆን ይዛቸው ልትመጣ የምትችላቸው ጀቶች በወታደራዊ ተንታኞች ዘንድ ትልቅ ግርምትን ፈጥሯል። ከነዚህ ውስጥ ሱ-35ኤስ ፍላንከር ኢ፣ ሱ-30 ኤስኤም ያክ 130፣ Ka-52 አሊጌተር ይገኙበታል። ከነዚህ ሁሉ ግን እጅግ ዘመናዊ የሆነውን 5ኛ ትውልድ የሆነውን ሱ-57 ፌለን ተዋጊ ጀት በቢሾፍቱ ላይ ትርኢት ልታሳይበት መሆኑ የብዙዎችን ቀልብ ስቧል። ሱ-57 ፌለን ተዋጊ ጀት የሩሲያ የቴክኖሎጂ ጥግና የሰማይ ላይ መንፈስ ተብሎ የሚጠራው የዓለማችን እጅግ ዘመናዊ 5ኛ ትውልድ ስውር ተዋጊ ጀት ነው። ይህ ድንቅ ጀት በራዳር እንዳይታይ ተደርጎ የተሰራ በመሆኑ እንደ ጠላት ተሰውሮ የጠላትን ምሽግ የመጣስና ሳይታወቅ ጥቃት የመፈጸም አስፈሪ ብቃት አለው። ጀቱ በውስጡ በገጠመው አርቲፊሻል ኢንተለጀንስ
አማካኝነት እንደ ረዳት ፓይለት ሆኖ ውሳኔዎችን የሚሰጥ ሲሆን ያለ ተጨማሪ ነዳጅ ማቃጠል ከድምጽ ፍጥነት በላይ ለረጅም ሰዓታት የመጓዝ አቅም ያለው የሰማይ ላይ ንጉስ ነው። በቢሾፍቱ ሰማይ ላይ ሱ-57 ሲታይ የፊዚክስን ህግጋት የሚገዳደሩ እንደ ኮብራ ያሉ አስደናቂ እንቅስቃሴዎችን በማድረግ ተመልካቹን ያስደምማል። ይህ ጀት ለኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል መቅረቡ ሀገሪቱ ከዓለም ሀያላን ሀገራት ጋር ያላትን ጥልቅ ወታደራዊ ትብብር የሚያሳይና የኢትዮጵያን ሰማይ የማይደፈር የብረት አጥር ለማድረግ የተገባ ቃል ኪዳን ነው። ይህ ጀት በሰማያችን ላይ ማረፉ ለወዳጅ የኩራት ምንጭ፣ ለጠላት ደግሞ የማይቀለበስ የማስጠንቀቂያ መልእክት ነው። በቢሾፍቱ ሰማይ ላይ የሚሰማው የጀቶች ነጎድጓድ ለኢትዮጵያ ሕዝብ የደስታ ዜማ ቢሆንም በሉዓላዊነታችን ላይ ለሚፎክሩ እንደ ግብጽ ላሉ ኃይሎች ግን ግልጽ የሆነ ወታደራዊ ማስጠንቀቂያ ነው። ግብጽ ከሶማሊያ ጋር ወታደራዊ ስምምነት በማድረግና በዲፕሎማሲው መድረክ አሜሪካን እርጅኝ እያለች በምትለምንበት በዚህ ወቅት ኢትዮጵያ በቢሾፍቱ ሰማይ ላይ የምታሳየው የቴክኖሎጂ የበላይነት የመቀለድ ጊዜው አብቅቷል የሚል መልእክት አለው። ይህ ትርኢት ኢትዮጵያ በምድር ላይ ገነባቸውን የህዳሴ ግድብና ሌሎች የልማት አውታሮቿን በሰማይ ላይ በታመነ የብረት አጥር እየጠበቀች መሆኑን የሚያረጋግጥ ሲሆን ማንኛውም የአየር ላይ ትንኮሳ ገና በጅማሬው የመቅጨት አቅም እንዳለን ለካይሮ ቤተ መንግስት የሚያረዳ መርዶ ነው። በዚህ ታሪካዊ መድረክ ላይ እንደ ሩሲያ ያሉ የዓለም ሀያላን ሀገራት መሳተፋቸው ደግሞ የራሱ የሆነ ትልቅ ፖለቲካዊና ወታደራዊ አንድምታ አለው። የሩሲያ ዘመናዊ ጀቶችና የጦር ባለሙያዎች በቢሾፍቱ መገኘታቸው ኢትዮጵያ በዓለም አቀፍ ደረጃ ያላትን ስትራቴጂካዊ ተፈላጊነትና ያፈረቻቸውን ታማኝ አጋሮች የሚያሳይ ነው። ግብጽ ምዕራባውያንን ለሴራ በምትማጸንበት ሰዓት ሩሲያና ቻይና የመሳሰሉ ሀያላን ከኢትዮጵያ ጎን መቆማቸው ለዓለም የሚሰጠው መልእክት ኢትዮጵያ ብቻዋን አይደለችም የሚል ነው። ይህ ተሳትፎ ሀገራችን በምስራቅና በምዕራብ ኃይሎች መካከል ያላትን የዲፕሎማሲ ሚዛንና የማይበገረውን ወታደራዊ ትብብር የሚያንጸባርቅ ሲሆን ለፎካሪዎች ደግሞ ኢትዮጵያን ደጅ ከመድረሳቸው በፊት በስተጀርባ ያሉትን ግዙፍ ኃይሎች እንዲያስቡ የሚያስገድድ ነው። በአጠቃላይ ይህ ትርኢት ኢትዮጵያ የአፍሪካ ቀንድ እውነተኛ ጌታ መሆኗን በተግባር የምታሳይበት የኃይል መግለጫ ነው። የሩሲያና የቻይና ቴክኖሎጂ ከኢትዮጵያው አብራሪ ወኔ ጋር ሲቀናጅ የሚፈጥረው ግርማ የሀገራችንን ሰላም ለማናጋት ለሚሹ ሁሉ የማይታለፍ የብረት ግንብ መሆኑን ያበስራል። በሰማያችን ላይ የሚታየው እያንዳንዱ የጀት እንቅስቃሴ ለኢትዮጵያ ጠላቶች የሽንፈት መርዶ፣ ለልጆቿ ደግሞ የኩራትና የልበ ሙሉነት ምንጭ ነው። ጥቁር አንበሳው ዛሬም እንደ ትናንቱ በገዛ ሰማዩ ላይ በክብርና በግርማ እየተንቀሳቀሰ ሰላምን ለሚመኙ የሰላም እጅን፣ ለሚፎክሩብን ደግሞ የብረት ክንድን መስጠት እንደሚችል የሚያሳይበት ትርኢት ይሆናል። በመጨረሻም የኢትዮጵያ አየር ኃይል የ90 ዓመት ጉዞን በአጭሩ እናስዳስሳችሁና እንሰናበት። ታሪኩ የሚጀምረው ከ9 አስርት ዓመታት በፊት ነው። ዓለም በቀኝ ግዛት ቀንበር ስር ስትማቀቅ፣ ኢትዮጵያ ግን በምድር ብቻ ሳይሆን በሰማይም ሉዓላዊነቷን ለማረጋገጥ ክንፎቿን መዘርጋት ጀመረች። በ1921 በንጉሥ ኃይለ ሥላሴ ጥረት የመጀመሪያው አውሮፕላን የኢትዮጵያን አፈር ስትረግጥ አፍሪካዊው ሰማይ አዲስ ጌታ እንዳገኘ በሰረ። ከ6 ዓመት በኋላ በ1927 ዓ.ም የኢትዮጵያ አየር ኃይል በይፋ ሲመሰረት ዓላማው አንድ ነበር፤ የኢትዮጵያን ነጻነት ከደመና በላይ ሆኖ መጠበቅ። ገና በለጋነቱ የፋሺስት ጣሊያንን ወረራ የተጋፈጠው አየር ኃይላችን በቁጥርና በቴክኖሎጂ ከበለጠው ጠላት ጋር በወኔ ተጋጥሟል። ያኔ ጥቂት በነበሩት አውሮፕላኖች የአንበሶቹ ሰማይ መደፈር የለበትም ብለው የተነሱት ቀደምት ፓይለቶቻችን የኢትዮጵያን ክብር በደማቸው ጽፈዋል። ከድል በኋላም አየር ኃይሉ በዘመናዊ ትምህርትና ስልጠና ራሱን እያደሰ በአፍሪካ ቀዳሚና ብቸኛው ዘመናዊ የጦር ክንፍ ሆኖ ለመቆም በቅቷል። በ1970ዎቹ የቀዝቃዛው ጦርነት ወቅት አየር ኃይሉ የዓለምን ወታደራዊ ታሪክ የለወጡ ድሎችን አስመዝግቧል። በተለይም በታሪካዊው የካራማራ ጦርነት ወቅት በቢሾፍቱ ሰማይ ስር የሰለጠኑት አሞሮቻችን የጠላትን ወረራ በአጭር ያስቀሩበትና የአየር ላይ የበላይነትን ያረጋገጡበት ጥበብ ዛሬም ድረስ በዓለም ወታደራዊ አካዳሚዎች እንደ ትምህርት ይነገራል። ኢትዮጵያዊው ፓይለት ከብረት የተሰራ አውሮፕላን ሳይሆን ከወኔ የተሰራ ክንፍ እንዳለው ያስመሰከረበት ዘመን ነበር። ዛሬ ከ90 ዓመታት በኋላ አየር ኃይሉ ከአንጋፋው የሚግና ሱኮይ ተዋጊዎች ተነስቶ ወደ 4ኛና 5ኛው ትውልድ ጀቶች፣ ወደ ላቁ ድሮኖችና የጠፈር ቴክኖሎጂዎች ተሸጋግረዋል። ይህ ጉዞ የመሳሪያ ለውጥ ብቻ አይደለም፣ የሀገርን ሉዓላዊነት በማንኛውም ከፍታ ላይ ሆኖ የመጠበቅ ብቃት ማደግ እንጂ። አርብ ቢሾፍቱ ላይ የሚደረገው የጥቁር አንበሳ ትርኢት የዚህ 9 አስርት ዓመታት የላብ የደምና የጥበብ ውጤት ማሳያ ነው። የኢትዮጵያ አየር ኃይል የ90 ዓመት ጉዞ የሀገራችን የማይበገሬነት ታሪክ ነው። አባቶቻችን በጨርቅ አውሮፕላን የጀመሩትን የነጻነት ጉዞ የዛሬው ትውልድ በድምፅ ፍጥነት በሚበሩ ጀቶች እያስቀጠረ ይገኛል። አየር ኃይላችን የሰማያችን ዘብ፣ የጥንካሬያችን መተማመኛና የኢትዮጵያዊነት ኩራት ሆኖ ለዘላለም ይኖራል። 90 ዓመት ሙሉ በሰማይ ላይ የነገሰው ጥቁር አንበሳው ዛሬም እንደ ትናንቱ የደመናው ጌታ ሆኖ ይቀጥላል።